ንስሐችንን እውነተኛ በእግዚአብሔር ዘንድ የተወደደች እንዳትሆን ከሚያደርጉ ምክንያቶች አንዱ ኃጢአትን ከፍሎ ማስቀረት። ይህን ብናገርሳ ንስሐ አባቴ ቢያዝኑብኝ፣ ቢያፍሩብኝ፣ ቢንቁኝሳ የሚል ሐሳብ። እውነተኛ ተነሳይ፣ እውነተኛ ክርስቲያን በራሱ ላይ እንጂ የሚፈርደው በሌላው ላይ አይፈርድም። ንስሐ እየገባን እኛ የምንቆጣ ከሆነ ሰውን የምንቀየም ከሆነ እግዚአብሔር ይቅር እንዲለን ለምን እንለምነዋለን? በራሱ የማይፈርድ ሰው ንስሐው እውነተኛ ሊሆን አይችልም። ሰው ወደ ስህተት ጎዳና እየሄደ ከእውነተኛው ሃይማኖት እየወጣ እያየን መከራን አስተምረን ከመለስ ነው እግዚአብሔር ንስሐችን ይቀበልልናል። የቀረ ወንድ አባታችን ነውና ዘር ልናስቀር ይገባል ብለው አባታቸውን አስክረው አብረው ተኙ በየተራ እና ልጆቹ ከአባታቸው ጸነሱ። አሞንና ሞዓብ የተባሉ ልጆች ተወለዱ። አይሁድ ጌታን ከሰቀሉባቸው 7 እንጨቶች አንዱ ሎጥ በእንባው ያለመለመው እንጨት ነው ማለት ነው። ንስሐን ፍጹምና እውነተኛ ከሚያደርጉ ምክንያቶች አንዱ ጸሎትና አብዝቶ ማልቀስ ነው። ስለወደደን እንደምንወድቅ አውቆ የመታረቂያ ምክንያት ንስሐን ሰጥቶናል አምላካችን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን አብርሃም ይስሐቅ ወያዕቆብ። የአባቶቻችን የቅዱሳን አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ እመ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ የተወደዳችሁ ኦርቶዶክሳውያን በአምላካችን ፍጹም ሰላም እንደምንሰነበታችሁ እንደምን አላችሁ? አሜን። አምላካችን በፍጹም ቸርነቱ ጠብቆ ለዚች የተወደደች ቀን አብቅቶ ቃል እግዚአብሔር እንድንናገር እንድንሰማ ስለፈቀደልን ስለማይነገርም ስጦታው ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ 9ኛውን የቅዱስ ዮሐንስ አፈወርቅ ተግሳጽ የምንማር ይሆናል። ለሁላችንም የሚጠቅመንን አምላካችን እንዲያስተምረን ቅዱስ ፈቃዱ ይሆንልን። 9ኛው የቅዱስ ዮሐንስ አፈወርቅ ተግሳጽ ከተጠመቁ በኋላ በሥላሴ አምኖ ከተጠመቁ በኋላ ኃጢአት ቢሰሩ እንደገና ሊጠመቁ ይገባል ከሚል አስተሳሰብ መጠበቅ እንዳለብን የሚናገር 9ኛው ተግሳጽ ነው። ማለትም ሰው አንድ ጊዜ ከሥላሴ አንድ ጊዜ ይወለዳል። ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ረቂቅ ልደት ሞት የሌለበት ልደት ይወለዳል። በጥምቀት የእግዚአብሔር ልጅ ይሆናል። ከዚያ በኋላ ግን ሰው በሕይወቱ ውስጥ መውደቅ መነሳት ስላለ ኃጢአት ቢሰራ ንስሐ ይገባል እንጂ ዳግመኛ ጥምቀት የማይጠመቅ መሆኑን ቅዱስ ዮሐንስ አፈወርቅ ያስተማረበት አንቀጽ ነው። ይህ አንቀጽ ይኸውም እንደሚታወቀው ቅዱስ ጳውሎስም ለኤፌሶን ክርስቲያኖች ጥምቀት አንዲት መሆኗን አብራርቶ ተርጉሞ ነግሮናል። አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ብሎ ማለት ነው። ስለዚህ እንደሚታወቀው በምድራዊ ልደታችን ከእናትና ከአባታችን የምንወለደው አንድ ጊዜ ነው። ከሥላሴ የምንወለደው አንድ ጊዜ ነው። ስለዚህ ሰው ከተጠመቀ በኋላ ኃጢአት ቢሰራ ንስሐ ገብቶ ከእግዚአብሔር ጋር ይታረቃል እንጂ እንደገና ዳግም አይወለድም። ምክንያቱም አንዴ ተወልዷል። በቤተ ክርስቲያናችንም በክርስትና ሃይማኖት ውስጥ የነበሩ አምነው ተጠምቀው እግዚአብሔርን ሲያመሰግኑ የነበሩ ሰዎች ከሃይማኖት ቢወጡ ተመልሰው ሲመጡ የንስሐ ጥምቀት ነው እንጂ የሚጠመቁት እንደገና የልጅነት ጥምቀት የማይጠመቁ መሆኑን ቅዱሳት መጻሕፍት በስፋት ዘርዝረው ያስረዳሉ። ይሄንንም ቅዱስ ዮሐንስ አፈወርቅ በብዛት በሚገባ ጥምቀት የማይደገም መሆኑን ንስሐ ግን የምትደጋገም ምስጢር መሆኗን አጽንኦት ሰጥቶ አስተምሯል። በቤተ ክርስቲያናችን 7 ምስጢራተ ቤተ ክርስቲያን የሚባሉ አሉ። ከነሱ አንዱ ንስሐ ነው። ንስሐ ይደገማል፣ ጥምቀት ግን አይደገምም። እና እንዲህ ብለው የሚያስተምሩ ሰዎች ስለነበሩ በዘመኑ ለነሱ መልስ ለመስጠት ይህንን በሚገባ አንስቷል። ንስሐ
ትኖራለች። አጋዧ ብዙ ነው። በጽኑ ኃጢአት የተያዘውን ታድነዋለች፣ ኃጢአቱን ታስተሰርይለታለች። ለጥፋት የደረሰውን አምባ መጠጊያ መጠበቂያ ትሆነዋለች፣ ትጠብቀዋለች ብሎ በሚገባ አብራርቶ ይነግረናል። ንስሐ እግዚአብሔር ሰውን የመውደዱ መገለጫ ናት። ስለወደደን እንደምንወድቅ አውቆ የመታረቂያ ምክንያት ንስሐን ሰጥቶናል አምላካችን ማለት ነው። በዚህ አንቀጽ ውስጥ ቅዱስ ዮሐንስ አፈወርቅ በተለይ ንስሐ ኃጢአት ሰርሰው ንስሐ የሚገቡ ክርስቲያኖች ንስሐቸው ፍጹም በእግዚአብሔር ዘንድ የተወደደች ትሆን ዘንድ ማድረግ የሚገባቸው ነገሮች በዝርዝር ያስቀመጠበት አንቀጽ ነው። አንደኛው ለኃጢአቱ ምክንያት ሳይሰጡ መናዘዝ። ምን ማለት ነው? ሰው አስቶኝ ሰይጣን አገብሮኝ ነው ይህን ኃጢአት የሰራሁት ሳይሉ በእግዚአብሔር ፊት በድያለሁ፣ ኃጢአት ሰርቻለሁ፣ እግዚአብሔርና ሳዝኜዋለሁ ብሎ ሙሉ ኃላፊነቱን ራሱ ወስዶ መናዘዝ ይገባዋል። ሰይጣን አሳስቶኝ ነው፣ ሰው አስገድዶኝ ነው ካለ ግን እኔ በኃላፊነት አእምሮዬ እያሰበ አይደለም የሰራሁት የሚል ትርጉም ስለሆነ የሚያመጣው ይህንን ጥንቃቄ ማድረግ እንዳለብን ሊቁ ያስተምራል። የመጀመሪያው ማለት ነው ለኃጢአቱ ምክንያት ሳይሰጡ መናዘዝ። ሰው አሳስቶኝ ነው፣ ሰይጣን አሳስቶኝ ነው፣ ሰው አስገድዶኝ ነው እንዳንል እግዚአብሔር የምናስብበትን ሙሉ አእምሮ ስለሰጠን ሰው ጽድቅ ሲሰራም አእምሮውን ተጠቅሞ ነው፣ ኃጢአትም ሲሰራ ያንኑ ህሊናውን ለክፉ ዓላማ ተጠቅሞ ስለሆነ አስቤ ወድጄ ፈቅጄ ወስኜ እኔ ነኝ የሰራሁት ያጠፋሁት እኔ ነኝ ብሎ በግልጽ መናዘዝ ይጠበቃል ማለት ነው። ሁለተኛው ለቀኖናው ምክንያት ሳንሰጥ መናዘዝ። ከተናዘዝን በኋላ ካህኑ ቀኖና ይሰጠናል። ይሄኔ ጾም ሲሰጠን ልቤን ጨጓራዬን ያመኛል፣ ስግደት ሲሰጥ ደግሞ ወገቤን ያመኛል ከማለት መውጣት የምፈወስበት ስለሆነ መድኃኒቱ የተሰጠኝን ሐኪሙ ያዘዘውን ሁሉ እቀበላለሁ። አሁን አንድ በሽተኛ ሐኪም ቤት ሄዶ የሚያድህን መድኃኒት ይህ ነው ይሄንን ውሰድ ብሎ ዶክተሩ ባዘዘው ጊዜ አልቀበልም ይሄን መድኃኒት አልወጥም ካለ ለመዳን ያለውን እድል እያጠበበ ነው የሚሄደው ማለት ነው። ያንንም እድሉን ያጣል። ስለዚህ በክርስትናም ካህኑ የሚሰጠው ቀኖና መድኃኒት ነው፣ ነፍሳችን የምትፈወስበት ስለሆነ ምክንያት ሳይሰጡ ተቀብሎ በሚቻለው ሁሉ ያንን ቀኖና መፈጸም ይገባል። ሶስተኛ በራሳችን በመፍረድና ራሳችንን በመንቀፍ ስለ ኃጢአታችን ንስሐ መግባት። በራስ ላይ መፍረድ፣ እኔ በድያለሁ፣ ኃጢአተኛ ነኝ። ልክ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ወደ አባቱ ሲመለስ ምንድን ነበር ያለው? ወደ አባቴ መመለስ አለብኝ፣ አባቴን በሰማይና በምድር በድያለሁ፣ ከእንግዲህ ልጅህ ልባል አይገባኝም እለዋለሁ ብሎ ነበር ወደ አባቱ የገሰገሰው። አሁን ያ ልጅ በራሱ ነው የፈረደው። ልጅህ ልባል አይገባኝም፣ በሰማይም በምድርም በሰውም በመላእክትም ፊት በድያለሁ፣ በልዑላኑም በትሑታኑም ፊት በድያለሁ ብሎ በራሱ ነው የፈረደ። በራሱ የማይፈርድ ሰው ንስሐው እውነተኛ ሊሆን አይችልም። በቃ እግዚአብሔርን በድያለሁ፣ አጥፍቻለሁ፣ ኃጢአት ሰርቻለሁ፣ እንደገና በቀኖት ቸንክሬዋለሁ፣ መራራ ሐሞት አጠጥቼዋለሁ፣ ልብሱን ገፍፌዋለሁ። በነገራችን ላይ ሰው ኃጢአት ሲሰራ ድጋሚ የቀራንዮውን ነው የሚገልጠው። ልብሱን ስለገፈፉት እናዝናለን፣ ክርስቶስን እርቃኑን ስለሰቀሉት፣ የሾህ አክሊል ስለደፉበት፣ ስለቸነከሩት፣ መራራ ሐሞት ስላጠጡት፣ ስለገፉት እናዝናለን። ዛሬም ኃጢአት የሚሰራ ያንኑ በደል ነው የሚሰራው። ልብሱን እንደ መግፈፍ፣ ሐሞት እንደ ማጠጣት፣ በቀኖት እንደ መቸንከር ማለት ነው። ኃጢአት እንደዚያ ነው። በእግዚአብሔር ፊት ኃጢአት ስንሰራ እግዚአብሔር ይህን ያህል ያዝናል ማለት ነው እና በራሳችን ላይ በመፍረድ ጻድቅ እውነተኛ ሰው እውነተኛ ክርስቲያን ደግሞ ከሰው በፊት በራሱ ነው የሚፈርደው። በመጽሐፍ እንደተጻፈው ጌታም በወንጌል እንዳይፈረድባችሁ አትፍረዱ ብሏል። እውነተኛ ተነሳይ እውነተኛ ክርስቲያን በራሱ ላይ እንጂ የሚፈርደው በሌላው ላይ አይፈርድም። ሶስተኛው ይሄ ነው። አራተኛው እንዲገባ አድርጎ ኃጢአትን መናገር ማለት በዝርዝር ሳያስቀሩ የሚሰማንን ስሜት። ልክ አንድ በሽተኛ ሐኪም ቤት ሲሄድ ለዶክተሩ የሚሰማውን ስሜት ከፍሎ ካስቀረ እና ካልተናገረ ትክክለኛ መድኃኒት አይታዘዝለትም። ስለዚህ ሳይድን ይቀራል። እንደዚህ ሁሉን ተሰውረን የሰራነውን ኃጢአት የሚያውቅ እግዚአብሔር በፊታችን ስላለ
እንደሚገባ አድርጎ በግልጽ ኃጢአትን የሚሰውር አይለማም እንዳለው ሐዋርያው እንድንለማ እንድናድግ ለጽድቁ ለጸጋው እንድንበቃ በግልጽ የሰራነውን በዝርዝር መናገር እና ማስረዳት ይገባል። በዚያ ላይ ሰው ድካም ቢያገኘ ሊንቀን ይችላል። እግዚአብሔር ግን ልበ ትሑተ ወየዋህ ኢይሜንን እግዚአብሔር የተዋረደውን ልብ እግዚአብሔር አይንቀውም። ራሳችን ስናዋርድ በእግዚአብሔር ዘንድ እንከብራለን። ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል ብሎ ጌታ ስላስተማረ እንዲገባ አድርጎ መናገር። አሁን በእኛ ዘመን ንስሐችንን እውነተኛ በእግዚአብሔር ዘንድ የተወደደች እንዳትሆን ከሚያደርጉ ምክንያቶች አንዱ ኃጢአትን ከፍሎ ማስቀረት። ይህን ብናገርሳ ንስሐ አባቴ ቢያዝኑብኝ ቢያፍሩብኝ ቢንቁኝሳ የሚል ሐሳብ ስላለ ሁሉን ነገር በግልጽ የመናገር ችግሮች አሉ ማለት ነው። አንድ ተንሳሄ አለው እንደሚባለው ማለት ነው። ሁልጊዜ ንስሐ አባቱን በሬ ገመድ ሰረኩኝ ይላቸዋል። በየጊዜው ገመድ ሰረኩኝ እና ተደጋጋሚ ሲሆንባቸው ጊዜ ምንድነው የደበከኝ ነገር አለ ወይ ሲሉት የሰጠው መልስ ፈርቾት ነው እንጂ ከገመዱ ጫፍ በሬ አለ ብሎ እንዳላቸው ማለት ነው። አሁን ይሄ ሰው እሳቸውን ስላፈረና ስለፈራ በገመድ አስሮ በሬ ከበረቱ ሰርቆ ይዞ የሚሄድ ሌባ ነው። ግን የሚናዘዘው ገመዱ ነው፣ በሬውን አይደለም። ስለዚህ እንደዚህ አይነት ኃጢአት በእግዚአብሔር ዘንድ እንደዚህ አይነት ንስሐ በእግዚአብሔር ዘንድ የተወደደ አይደለም። በሙሉ የቆሰልነውን መቁሰል በኃጢአት የተሰበርነውን መሰበር በግልጽ ለመዳን ካስፈለገ እንደዚህ አድርጎ መናገር ይገባል ማለት ነው። አምስተኛ ውሳጣዊ ትሕትናን ገንዘብ በማድረግ ራስን ማዋረድ። ውሳጣዊ ትሕትና ማለት ከልብ ትሁት መሆን እና እያንዳንዱን ነገር በግልጽ መናገር። እኔ ከማን አንሳለሁ ብሎ መታበይ አይገባም። እነገሌ ራሱ እንደዚህ አይነት ኃጢአት ይሰራል አይደል እንዴ የኔማ የተሻለ ነው ከሚል ንጽጽር በመውጣት ወደ እውነተኛ ትሕትና በመምጣት ራስን ማዋረድ በእግዚአብሔር ፊት፣ ይሄ ንስሐን በእግዚአብሔር ዘንድ ተቀባይ ከሚያደርጓት ጉዳዮች አንዱ ነው። አምስተኛው ማለት። ስድስተኛው ጸሎት ወብዛ አንብ መዓልተ ወሌሊተ፣ አብዝቶ መጸለይ፣ ይልቁኑ በንስሐ ጊዜ አጥብቆ መጸለይ። ይቅር በለኝ ማረኝ፣ መዝሙረ ዳዊትን፣ ትንቢተ ነቢያትን፣ ሌሎቹንም መጸለይ፣ ደጋግሞ አብዝቶ መጸለይ። በጸሎት ከእግዚአብሔር ዘንድ ምሕረት ስለሚገኝ እግዚአብሔር በጸሎት ምክንያት ብዙ የታረቃቸው ሰዎች አሉ ለምነው እና ጸሎት ባህር ይከፍላል፣ ፀሐይ ያቆማል፣ ብዙ ድንቅ ያደርጋል። በጸሎት ብዙ ተአምራት ስለተደረገና ጸሎትና ወብዛ አንብ ላደለው ደግሞ ማልቀስ፣ በድያለሁ አጥፍቻለሁ ብሎ በንስሐ የሚታወቁ ሶስት አባቶች አሉ። አንደኛው አዳም ነው፣ አባታችን አዳም። ሁለተኛው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ሶስተኛው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። እነዚህ ሁሉ በሚገባ አልቅሰው ንስሐ የገቡ ናቸውና በሌሊትም በቀንም አልቅሰዋል። እንባቸውን ጨርሰው ደማቸውን ጨርሰው እዥ አልቅሰዋል እና ፍጹም ከእግዚአብሔር ጋር ታርቀዋል። እንደነ ሎጥ ጻድቁ ሎጥ ደግሞ የሰዶምና የገሞራ ሰዎች በኃጢአታቸው ምክንያት ሲጠፉ የሎጥ ሚስትም ከሰዶም ኃጢአት ጋር ተባብራ የጨው ሐውልት ሆና ስትቀር ሁለት ሴቶች ልጆቹና እሱ ብቻ ቀርተዋል። በኋላ ሴቶች ልጆቹ የቀረ ወንድ አባታችን ነውና ዘር ልናስቀር ይገባል ብለው አባታቸውን አስክረው አብረው ተኙ በየተራ እና ልጆቹ ከአባታቸው ጸነሱ። አሞንና ሞዓብ የተባሉ ልጆች ተወለዱ እና በዚህ ምክንያት ከስካሩ ነቅቶ የሆነውን ሲያውቅ ሎጥ በጣም አዘነ። እግዚአብሔርን አሳዝኘዋለሁ ከልጆች እንዴት ልጅ ወልዳለሁ ብሎ አዘነና በእሳት የተቃጠለ የእንጨት ከሰል አስቀምጦ እያለቀሰ እግዚአብሔር ታርቆኝ ከሆነ ይሄንን ከሰል አለምልሞ እንዲያብብ አድርጎ ያሳየኛል፣ አልታረቀኝ ከሆነ ደግሞ ከሰል እንደሆነ ይቀራል ብሎ ማልቀስ ጀመረ እና በእንባው ብዛት እግዚአብሔር ንስሐውን ተቀብሎ ያ ከሰል ለመለመ እና ትልቅ ዛፍ ሆነ። አይሁድ ጌታን ከሰቀሉባቸው 7 እንጨቶች አንዱ ሎጥ በእንባው ያለመለመው እንጨት ነው ማለት ነው። ስለዚህ
አባቶቻችን አልቅሰው ፍጹም ከእግዚአብሔር ጋር ታርቀው ለንስሐ በቅተዋል። እና ስድስተኛው ይሄ ነው። ነቢየ እግዚአብሔር ቅዱስ ዳዊትም ወአሐጽብ ኩሎ ሌሊተ አራቴ ሌሊቱን በሙሉ እያለቀስኩ በእንባዬ አልጋዬን አራስኩት ይላል። አበውን በትርጓሜ የብሉይ ኪዳን መተርጉማን በኃጢአቱ ምክንያት ዳዊት ሲያለቅስ ቁሞ ሲያለቅስ ስንዝር ያህል ተቀምጦ ሲያለቅስ ደግሞ ክንድ ያህል መሬቱ ጭቃ ይሆን ነበር በእንባው ብዛት ይላል። ሌሎቹም በየቦታው አልቅሰው ከእግዚአብሔር ጋር በንስሐ ታርቀዋል። ያቺ ማርያም ኃጢት የምትባለው በዝሙት ትኖር የነበረችዋ ሴት መታ በእንባዋ እግሩን አጥባ በፀጉሯ አብሳ ሽቶ አርከፍክፋ ንስሐ ገብታ ከእግዚአብሔር ጋር ታርቃለችና ስድስተኛው ንስሐን ፍጹምና እውነተኛ ከሚያደርጉ ምክንያቶች አንዱ ጸሎትና አብዝቶ ማልቀስ ነው። ሌላኛውና ሰባተኛው ርኅራኄ ምጽዋት ማድረግ መራራት ከእግዚአብሔር ዘንድ ይቅርታን ያሰጣል። ርኅራኄ ማድረግ ምጽዋት መስጠት ማለት የተራበ ሰው ቢኖር ቆርሶ ማጉረስ፣ የተራቆተ ሰው ቢኖር ቀዶ ማልበስ። ርኅራኄ በሶስት ወገን ይገለጻል፣ ስጋዊ፣ ነፍሳዊና መንፈሳዊ። ስጋዊ ቆርሶ ማጉረስ፣ ቀዶ ማልበስ ነው። ነፍሳዊ ደግሞ በክፉ ሃይማኖትና በክፉ ምግባር ያለውን መክሮ አስተምሮ ወደ በጎ ሃይማኖትና ምግባር ማምጣት ነው። ምሕረት መንፈሳዊ የሚባለው ደግሞ ራስን አሳልፎ ለሰው እስከ መስጠት ደርሶ ፍቅርን መግለጥ ነው። ይሄ ርኅራኄ ይባላል። እና መድኃኒት ይሆን ዘንድ ብዙ ቅመም እንደሚያስፈልገው ሁሉ ንስሐም ንስሐ ትሆን ዘንድ ከሚያስፈልጓት ቅመሞች አንዱ ምጽዋት ናት ማለት ነው። ስለዚህ ሊቁ ዮሐንስ አፈወርቅም የምግባራት ሁሉ ንግሥት ናት ይላታል ምጽዋትን። ስለዚህ በምጽዋት ከእግዚአብሔር ምሕረት ይገኛል። ይሄ ሰባተኛው ነው ማለት ነው። ስምንተኛው በማንም በማን ላይ አለመቆጣትና ቂም አለመያዝ ንስሐን ፍጹም ከሚያደርጉት ጉዳዮች አንዱ። ቁጣ የሰይጣን ነው፣ ቂምም የሰይጣን ነው። ስለዚህ ከቁጣና ከቂም በማንኛውም ጊዜ ይልቁኑ ደግሞ በንስሐ ጊዜ ከቂምና ከበቀል ከቁጣ መራቅ ይገባል ማለት ነው። ምክንያቱም ንስሐ እየገባን እኛ የምንቆጣ ከሆነ ሰውን የምንቀየም ከሆነ እግዚአብሔር ይቅር እንዲለን ለምን እንለምነዋለን? ምክንያቱም እኛ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን ብለን ነው የምንጸልየው። ስለዚህ በዚህ ምክንያት ቁጣና ሰውን መቀየም አይገባም ማለት ነው። ዘጠነኛው ወንድምን መክሮ አስተምሮ ከክፉ ሃይማኖትና ምግባር መመለስ ቅድም ካልኩት ከምጽዋት አንዱ ነው። ለብቻው ሊቁ የገለጸው ነው። ሰው ወደ ስህተት ጎዳና እየሄደ ከእውነተኛው ሃይማኖት እየወጣ እያየን መከረን አስተምረን ከመለስ ነው እግዚአብሔር ንስሐችን ይቀበልልናል። ሁለተኛው ክፉ ምግባር ሰው እየጠጣ እየሰከረ በዝሙት እየወደቀ እየሰረቀ እያማ ሰው እያዋረደ እየተሳደበ በነፍሱ በከፍተኛ ርኩሰት ውስጥ ካለ ይህን ሰው መክሮ ዝም ማለት አይገባም። ምክንያቱም አሁን ጌታም በወንጌል እንዳለው አሁን አንድ አህያ ወይም በግ ወይም የመሳሰሉት ወደ ገደል ሲገባ ብናይ እናወጣዋለን ያንን አህያና ከብት ማለት ነው። ስለዚህ ሰው ደግሞ ወደ ገደል እየገባ እያየ ነው። ለምንድን ነው? አሁን አንድ መኪና ቢወድቅ ሰዎች ተሰብስበው ያን መኪና የሚነሳበትን መፍትሄ ይፈልጋሉ። ሰው ይጠራሉ፣ የሚመለከተውን አካል ይጠራሉ። መኪና ወደቀ ብሎ ተሰብስቦ ሰው የሚያነሳ ከሆነ ሰው ሲወድቅ ለምን ዝም ይባላል? በኃጢአት ሲያዝ፣ በክፋት ሲያዝ፣ በዝሙት በስርቆት ሲያዝ፣ ከእውነተኛዋ ከአንዲቱ ከቀናቸው የአባቶቻችን ሃይማኖት ሲወጣ ሰው እንዴት ዝም ይባላል? ንስሐን ፍጹም ከሚያደርጉት ነገሮች አንዱ ይሄ ነው። ሰው በምግባር ሲወድቅ ማንሳት ከወደቀበት፣ በሃይማኖት ሲወድቅ ከወደቀበት የክደት ጉድጓድ አውጥቶ ለሃይማኖት ማብቃት ሌላ ፍጹም የሚያደርጉ ነገሮች ናቸው ማለት ነው። አስረኛው ካህናትን መጎብኘት፣ መምህራንን መጎብኘት፣ አባቶችን መጠየቅ፣ በአቡነ ዘበሰማያት በጸሎተ ማርያም አስቡኝ ማለት፣ በሚቻለው መርዳት። አንዲትን ሴት ይላሉ አባቶቻችን አጋንንት ይዘው ሲያሰቃዩት ካህናት ጸልየው ያደኗታል እና እንዲህ አለች፣ እኒህ ካህናት ጸልዩን ሳይሏቸው ለሁሉ ጸልየው የታመሙትን በአጋንንት የተያዙትን ፍታቸው ብለው ስለሚጸልዩ እንዲህ ብለው ጸልዩ። ሰው የሚያድኑ ከሆነ
በጸሎት አስቡን አትርሱን ቢሏቸው ቢጎበኟቸው ከጎናቸው ቢሆኑ ምን ያህል ይረዱ ይሆን ብላ ዘመኗን በሙሉ ካህናትን ስትረዳ ኖራለች ይላል። እና አንዱ ካህናትን የእግዚአብሔርን አገልጋዮች ስጋውን የሚቆርሱትን ደሙን የሚያፈሱትን በመቅደሱ በታቦቱ ፊት የሚቆሙትን ካህናት መጎብኘት መጠየቅ ከነሱ ጋራ ከነሱ አለመራቅ በጸሎት እንዲያስቡን ማድረግ በመከረ ካህን በፈቃደ ካህን መኖር እነዚህ ንስሐን ፍጹም ከሚያደርጉ መሰረታዊ ጉዳዮች ውስጥ የሚጠቀሱ ናቸው ማለት ነው። እሱ ብቻ ሳይሆን 11ኛው ግፉአንን መርዳት ቀን የጣላቸው ወራት የባሳቸው የተጨነቁ የተፈናቀሉ የተሰደዱ ከቀያቸው የወጡ መድረሻ ያጡ የተራቡ የተጠሙ የተራቆቱ አንገታቸውን የደፉ ወገኖቻቸው ያለቁባቸው የሞቱባቸው ዘመድ ያጡ ከሀገር ምድረ በዳ ከዘመድ ባዳ ይሻላል ብለው ሀገራቸውን ቀያቸውን ጥለው የተሰደዱ በጠቅላላ የተገፉ በሁለንተና እነሱን መርዳት ንስሐን እውነተኛ ከሚያረጉት መሰረታዊ ምክንያቶች ውስጥ የሚጠቀስ ነው ማለት ነው። 12ኛው ከውስጥ ከአፋ ከቁጣ ከቂም መከልከል በውስጥም በውጭም። 13ኛ በየዋሃት ሆኖ የመጣው መከራ መቀበል መከራ አለመሰቀቅ። ስለዚህ የሚመጣብን ፈተና ከክፉ ሰው ሊሆን ይችላል፣ ከስጋዊ ፍላጎታችን ሊሆን ይችላል፣ ከሰይጣን ሊሆን ይችላል፣ ከክፉ ባለስልጣናት ሊሆን ይችላል፣ ከወግ አጥባቂ ሰዎች ሊሆን ይችላል፣ ዓላማቸው ከቤተክርስቲያን ውጭ ከሆኑ ሰዎች ሊሆን ይችላል፣ ከአሕዛብ ሊሆን ይችላል፣ ከመናፍቃን ከማንኛውም የሚመጣው መከራ በጸጋ በየዋሃት ሆኖ መቀበል ንስሐን ፍጹም ከሚያደርጉ መሰረታዊ ጉዳዮች ናቸው ማለት ነው። እና እነዚህን ሁሉ ስናነሳ እነዚህን ሁሉ ስናደርግ ንስሐችን ፍጹም ይሆናል ማለት በጥምቀት ያገኘነው ልጅነት ይጸናል፣ ነፍሳችን ትበራለች። ይህንን እናደርጋለን። ንስሐን እንኳን መስራት ፍጹም ማሰብ ፍጹም ያደርጋል ይላል ቅዱስ ዮሐንስ አፈወርቅ። እንኳን ንስሐን እንኳን መፈጸም ማሰብ። ምክንያቱም ከደጅ ላይ የቆመ ሰው ቤት ውስጥ ለመግባት አይከብደውም። ንስሐም እገባለሁ ኃጢአቴ በስቷል ከእግዚአብሔር ጋር ተጣልቻለሁ እያለ የሚያስብ ሰው ወዲያውኑ በፍጥነት ንስሐ ለመግባት ወደ ኋላ ስለማይል እንኳን መፈጸም ንስሐን ማሰብ ፍጹም ያደርጋል ይላል። ከሁሉ በላይ ደግሞ ከአፋዊ ጾር ሰውን ወደ ኃጢአት ከሚወስዱ ነገሮች እነዚህን ከመውደድ መቆጠብ ይገባል ይላል። አንደኛው ገንዘብ፣ ሁለተኛው ሹመት ሽልማት፣ ሶስተኛው ንግስና። በምድር ላይ የሚገጥሙን ጥሩ ነገሮች ጸጋዎች እነሱ ኃጢአት እንድንሰራ እንዳያደርጉን ገንዘብ ቢኖረን ደሃ ረድተን ከእግዚአብሔር ጋር ተባብረን መኖር ነው እንጂ የሚኖርብን በገንዘባችን ከእግዚአብሔር ተለይተን ልክ ዮናስ ገንዘብ ከፍሎ ከእግዚአብሔር ለመሸሽ በመርከብ እንደታሳፈረው በገንዘባቸው ምክንያት የሚሰክሩ የሚዘሙቱ ጣዖት የሚያመልኩ ወደ ጠንቋይ የሚሄዱ በጣም ብዙ ነገሮችን የሚያደርጉ አሉ። ገንዘባቸው ያጠፋቸው ከእግዚአብሔር የለያቸው አሉ። እና እነዚህ ሁሉ እግዚአብሔርን ማገልገያ እንዲሆኑ መጠንቀቅ ይገባል ብሎ ሊቁ ይህንን ያስተምረናል ማለት ነው። ከዚያ ውጭ በምድር ላይ ምንም ገንዘብም ሹመትም ሽልማትም ንግስናም ምንም ቢሆን የሚያስመካ አይደለም፣ ሁሉም ኃላፊ ነውና ብሎ እንደውም በምሳሌ ሲያስረዳ ሊቁ ምን ይላል? አሁን እውነተኛ ንጉስ በቀን ነግሶ ይውላል ይላል። በሌሊት ደግሞ በህልሙ ኮፈዳ ይዞ ለማኝ ሆኖ ሲዞር ያድራል ይላል። እና ቀን ንጉስ ነው፣ ሌሊት ደግሞ ለማኝ ሆኖ ሊያድር ይችላል። ቀን የሚለምነው ሰው ደግሞ ሌሊት ላይ ዙፋን ላይ ተቀምጦ ሲፈርድ ሲተች ሊያድር ይችላል በህልሙ። ሁለቱም ግን ተመሳሳይ ነው። ያኛው በሌሊት ነግሷል፣ ይሄም በቀን ነግሷል። ያኝ ንጉሱ በሌሊት ለምኗል፣ ይሄ ደግሞ በቀን ለምኗል። ሁሉም ግን ያልፋል፣ ሌሊቱም ያልፋል፣ ቀኑም ያልፋል። ስለዚህ ትልቁ ነገር ምንድነው ይላል? በእውነተኛ ንስሐ ጸንቶ ከእግዚአብሔር ጋር ታርቆ በክብር መኖር ነው ይላል። ስለዚህ ሊቁ ባስተማረን መሰረት ትክክለኛ የንስሐ ሕይወት ኖሮን ለመንግስቱ እንድንበቃ የቅዱስ ዮሐንስ አፈወርቅ አምላክ ይርዳን። ይቆየን። አሜን።